በዚህ ቪዲዮ በጣም ጠቃሚ ነገር ላስተምራችሁ ነው። የእንግሊዝኛ ቃላት እንዴት እንደሚመሰረቱ። ከዚህ በፊት በተደጋጋሚ በሰራኋቸው ቪዲዮዎች እንግሊሽ ፕሮናንሲዬሽን ምን ያህል ኢምፖርታንት እንደሆነ ደጋግሜ ነግሬያችኋለሁ። ከፕሮናንሲዬሽን ቀጥሎ ደግሞ ቃላትን መመስረትና እነዛን ቃላት እንዴት አድርገን በአረፍተ ነገር ውስጥ በትክክለኛ አገባብና ትርጉማቸው መጠቀም እንደምንችል ማወቅ ነው። I recommend you to master your pronunciation first, and then you can move to your word formation lesson then. ወደ ዛሬው ይዘት ይዣችሁ ስገባ በዚህ ትምህርት የእንግሊዝኛ ቃላትን እንዴት እንደምንመሰርት ከማወቃችን በፊት ልናውቃቸው የሚገቡ መሰረታዊ ይዘቶች ናቸው እዚህ ውስጥ የተካተቱት። እነዚህን እያንዳንዳቸውን ቀለል ባለ አቀራረብ ግን ደግሞ ጠቃሚ በሆነ መንገድ ላስረዳችሁ ሞክራለሁ። ከኔ ጋር ቆዩና ይህን ትምህርት በደንብ ተከታተሉ። የእንግሊዝኛ ቃላትን መማር ስንፈልግ አስቀድመን ልናውቀው የሚገባ ቁልፍ ቃል ሞርፊም የሚል ቃል ነው። this word morpheme is the smallest meaningful unit of a language ማለት ነው። ሞርፊም ማለት በአንድ ቋንቋ ውስጥ አነስተኛው ትርጉም የሚሰጥ የቃል ክፍል ማለት ነው። ስለዚህ ከቃል ያነሰ ሊሆን ይችላል፣ ግን የቃል ክፍል ሆኖ ትርጉም ያለው አካል ሲሆን እሱ ሞርፊም ይባላል። ሞርፊምን የምናጠናበት የሳይንስ ዘርፍ ሞርፎሎጂ ይባላል። ሞርፎሎጂ is a branch of linguistics which deals with words and their formation. ይህንን ካልኳችሁ ዝርዝር ምሳሌ ከማሳየቴ በፊት እዚህ ጋር ታይፕስ ኦፍ ሞርፊም ደግሞ እንዲህ ሞርፊም ሁለት ታይፕስ አሉት፣ ፍሪ ሞርፊም እና ባውንድ ሞርፊም። ፍሪ ሞርፊም የምንላቸው ሌክሲካል ወርድስ ኤንድ ፈንክሽናል ወርድስ የሚባሉት። ሌክሲካል ወርድስ ኢን ላንጉጅ ማለት ናውንስ፣ ቨርብስ፣ አድቨርብስ ኤንድ አድጀክቲቭስ እነዚህ በሙሉ ሌክሲካል ወርድስ ይባላሉ። they are under free morpheme. functional morpheme ደግሞ የምንላቸው pronouns, prepositions, conjunctions, parts of words which help grammatical function for the content words or lexical words. እነዚህን ቃላት ሌክሲካል ወርድስን ግራማቲካል ፈንክሽን እየሰጡ የበለጠ ሚኒንግፉል እንዲሆኑ የሚያደርጓቸው የቃል ክፍሎች እነ ፕሮናውን፣ ፕሬፖዚሽን፣ ኮንጃንክሽንስ ደግሞ ፈንክሽን ወርድስ ይባላሉ። ስለዚህ እነዚህ በፍሪ ሞርፊም ውስጥ ያሉ ናቸው ማለት ነው። ባውንድ ሞርፊም ደግሞ የምንላቸው አፊክስስ ምን ማለት ነው? ቅጥያዎች፣ ቅድመ ቅጥያ ሊሆን ይችላል ፕሪፊክስ ኦር ድህረ ቅጥያ፣ ሰፊክስ ወይም ቅድመ ወይም ድህረ ቅጥያ በአንድ ላይ ሰርከምፊክስ ብለን የምናያቸው የቃል ክፍሎች እነሱ አፊክስስ ይባላሉ። በሞርፊም ታይፕ ባውንድ ሞርፊም ይባላሉ። እነሱም ሁለት አይነት አላቸው፣ ደሪቬሽናል ኤንድ ኢንፍሌክሽናል ሞርፊምስ ይባላሉ። ደሪቬሽናል ሞርፊምስ የምንላቸው በአንድ ቃል ላይ እየተቀጠሉ የቃሉን ፓርት ኦፍ ስፒች ከቀየሩብን ወይም የቃሉን ትርጉም ከቀየሩብን እነዚህ ቅጥያዎች ደሪቬሽናል እንላቸዋለን። ኢንፍሌክሽናል የምንላቸው ግን በቃሉ ላይ እየተቀጠሉ ግራማቲካል ፋንክሽን ብቻ የሚሰጡ ከሆነ ለምሳሌ ኤስን በአንድ የስም ቃል ላይ ስንቀጥላት ፕሉራል የሚያደርግልን ከሆነ ወይም ኤስን በአንድ የቨርብ ቃል ላይ ስንቀጥላት ሲንጉላር የምታደርገው ከሆነ ኢት ሰፖርትስ ግራማቲካል ፋንክሽን። ስለዚህ እንደዚህ አይነት ቅጥያዎች ደግሞ ኢንፍሌክሽን አለ። ለምሳሌ አይኤንጂ፣ ኢዲ፣ ኤስ፣ ኢአር ኮምፓሪዝን ስንሰራ የምንጠቀማቸው እነዚህ ሁሉ ኢንፍሌክሽናል አፊክስስ ይባላሉ ማለት ነው። ስለዚህ ይህንን ሳጠቃልላችሁ ሞርፊም ሁለት አይነት አለው፣ ፍሪ ሞርፊም and ባውንድ ሞርፊም። ከዛ ፍሪ ሞርፊም፣ ሌክሲካል ሞርፊምስ እና ፈንክሽናል ሞርፊምስ የሚባሉ አሉት። እነዚህን እዚህ ጋር በዝርዝር ያሳይቻችኋለሁ። ከዛ ወደ ባውንድ ሞርፊም ስንመጣ ደሪቬሽናል ሚኒንግ ቼንጂንግ ኦር ፓርትስ ኦፍ ስፒች ኦፍ ዘ ወርድን የሚቀይሩት ቃላት አሉ። ኢንፍሌክሽናልስ ደግሞ ግራማቲካል ፈንክሽን የሚሰጡን ደጋፊ ቅጥያዎች አሉን ማለት ነው። ይህንን ካየን አሁን ያወራነውን
አጠቃላይ ኮንሰፕት በምሳሌ በቃል ውስጥ አንድ የእንግሊዝኛ ቃል እንዴት አድርገን እንደምናጠና ወይም ቃል እንዴት እንደምንመሰርት የምንመሰርተው የቃሉ ክፍል ምን እንደሚባል ምሳሌ ላሳያችሁ። ማንኛውም የተሟላ ትርጉም የሚሰጥ ራሱን ችሎ መቆም የሚችል አንድ ቃል የተሟላ ሲሆን ወርድ እንለዋለን። ይሄ እዚህ ጋር የምናየው አንዱ ቃል በውስጡ 4 ሞርፊምስ ይዟል። the first morpheme and meaning not is one morpheme. The second morpheme is help meaning assist, and the third morpheme is full and meaning full of something, and the fourth morpheme is ness and meaning have a quality of something. So a single word, this long word, has 4 morphemes. እነዚህ ይሄ አንዱ ቃል 4 ሞርፊምስ አሉት፣ ግን እነዚህ ሁሉ አንድ አይደሉም ማለት። ለምሳሌ እየገነጣጠልን እንያቸው። የመጀመሪያውን ቃል እናውጣ። help. help in this word is the root. የዚህ ቃል ስሩ ወይም መነሻው help ነች ማለት ነው። so help is a root word. At the same time, if we need to add any kind of derivational suffix, full ለምሳሌ እዚህ ጋር ፉልን መጨመር ብፈልግ help ለፉል as a base ታገለግለኛለች ማለት ነው። ስለዚህ it can be a base for the next derivational inflection. ስለዚህ help ለቀጣዩ ቅጥያ እንደ ቤዝ ያገለግላል ማለት is a base for the second one. and helpful የሚለው ደግሞ ቀጥሎ ለምናመጣው ቅጥያ as a base ያገለግልና helpfulness የሚል አንድ ሌላ ረጅም ቃል መሰረተ። so አንን መጨመር ብፈልግ ደግሞ በዚህ ቃል ላይ ለምሳሌ helpfulness እንደ ቤዝ ያገለግለኝና ለቀጣዩ ቃል unhelpfulness የሚል complete word መጀመሪያ ላይ መነሻ ያለውን ቃል እናገኛለን። ስለዚህ አንድ ቃል ከአንድ በላይ ሞርፊም ሊኖረው ይችላል። የዛሬውን ትምህርታችንን ስናጠቃልለው ይሄ ለእንግሊዝኛ ቃላት ምስረታ እንደ መግቢያ የሚያገለግል ትምህርት ነው። እነዚህን ተጠቅመን እያንዳንዷን ቃል እንዴት አድርገን እንደምንቆርጥና እንደምንቀጥል እየገጣጠምን እንደምናረዝምና እንደምናሳጥረው የምንማርበት የዚህ ተከታታይ ትምህርት አዘጋጅላችኋለሁ። እናንተ ይህን ትምህርት ከወደዳችሁትና እንደዚህ አይነት ትምህርት እንድቀጥልላችሁ ከፈለጋችሁ ይህን ቪዲዮ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ ላይክ እና ኮሜንት እያደረጋችሁ ከኔ ጋር ቆዩ። ከኔ ጋር ስለነበራችሁ አመሰግናለሁ።